ሰላም በሉልኝ፣ ሰላም በሉት። ደህና ነው ፊሎዬ? ትምህርት ቤት ናቸው። የምን ፊሎ ነው? አሁን ነፃ ነኝ፣ ነፃ ነኝ፣ ጨርሻለሁ። ኬክ ብሉ፣ ኬክ ብሉ፣ ኬክ። በጣም ቆንጆ ቆንጆ አስቸጋሪ ናቸው ለትዳር ራሱ አስቸጋሪ ናቸው። እነዚህ እንደዚህ ቆንጆ ቆንጆ የበዛበት ቦታ ላይ ትዳር የለም። ስለዚህ ነው የማናገባው። ከሰላሌ እንደርሻለን። እኔ ከየትም ምን አገባኝ? ቆንጆ ብቻ ቆንጆ እና ስንት በለፋንበት ሌላ ቅምጥ ግን አልፈልግም። እኔ ኦፊሻል ነው የምፈልገው። ነገርኩ። ቅምጣቸውን እዛ የተደበቅ እዛም እዛም እዛ አይቻልም። ይህ ፀጉር ግን እንዴት ያምራል! በቃችሁ እኮ በስ እንደዚህ እንደዚህ ጎሽ። እንደ ሰው ደግሞ ሁማኔር አይደለ? ውሃ ይፈልጋል። እኔ አሁን እንዲህ በለ ቤተ መንግስት አልገባም። እኔ እኮ ችግሬ ግን የምወደው እኮ ሽመልስ አብዲሳን በጣም የምወደው ያው የሰው ባል ስለሆኑ ድሮ ወደው ነበር። ሽሜ አመለጠኝ ማለቴ ወንድምነት፣ ትህትነት። ኧረ የሰራሪ ወንድ ታማኝ ምን አልኩኝ እኔ? ታማኝ መቼ ወደኝ? ቅምጥ አልወድም ነው ያልኩትኝ። ቅምጥ ግን አልወድም። ቅምጥ አይመቸኝም። ፊሎዬ ትምህርት ቤት ናት ሀኔ እና በጣም አይን በዝቶባቸዋል አሉ። መጡ 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 እየተባላችሁ ነው። መጡ እንመጣለን፣ እየመጣን ነው። እኛም እንመጣለን። ቤተ መንግስት መጀመሪያ እግርሽ ግቢና ዙሩ ከረ እኔ በነገራችን ላይ ባለስልጣን ነገር አይመቸኝም። የታጀብክ ስንሳሳም አጃቢ እያየኝ ሁሉ ነገር ስናደርግ አጃቢ እያየኝ እሱም አይሆን ነውር ነው። ከአጃቢ ውጭ በጣም ችግራለሁ። አይተነዋል እኮ የዛሬ ስልጣ እንደ እኔ ፍሪደም ይፈልጋሉ። እኔ ናት ሽንት ቤት ስትሄድም አጃቢ ጠባቂ የሆነ ነገር ስትልም እንደዚህ ና ከአጃቢ ውጭ የሆነ ሰውዬ ነው የምፈልገው። እኔም በአጃቢ እሱም በአጃቢ ከዛ አጃቢ ቁጭ አድርገን የምንሳሳመው ወይስ ዋናው ነገር ላይ አጃቢዎች መጥተው ጎበዝ እንዲሉ ነው ወይስ ተነስ አብልጥ ጎበዝ እንዲሉ ነው እንዴ? ከዛ ውጭ የሆነ ካላጃቢ ያላጃቢ የሆነ በቃ ይቅርብን። አየነው ካላጃቢ ብቻ ሰው አምጡልን። አጃቢ የሌለው ሰው እንጂ ጎሽ መልስም አግብተዋል። ስለዚህ ትተናል፣ ጨርሰናል። እቺ እብድ ሴት ማላባሽ ነው የሚለኝ ቢሰማ ራሱ ምኞት ግን አያሳስርም አይደለ እንዴ? መመኘት አብይንም ብንመኝ ማንም ያገባው ሰው የለም። ችግር አለ፣ ምክንያት አለ። እኔ ግን አንድ ቀን ፎቶን እኮ ለቀቅ ያለው ድሮ ትዝ ይላቸዋል። ፎቶን የለቀኩ ጊዜ ማለት ወይዘሮ ዝናሽ አልነበሩም ነበር እና እኚህ ሰውዬ ብቻቸውን ይቅርታ፣ ጠቅላይ ሚኒስትር አብይ አህመድ ብቻውን ወደ ቤተ መንግስት ከመግባቱ በፊት አለው ምት ሴትዮ አቤት ወይ ብዬ የኔን የምትለኝ ፎቶ አድርጌ ፌስቡክ ላይ ለቅቄዋለሁ። ወንጀልም ጥሩ ነገር ከሆነ እኔ ጥፋቴን አውቃለሁ። እሳቸው ሲመጡ ወይዘሮ ዝናሽ አለው ሲሉ ግን ኦኬ ካሉ እርሱ ብለን በራሳችን ጊዜ ፍቺውን ፈጽመናል። ግን እውቅና እንዲሰጠን ፈልገን ነበር። ታዲያ እንፍዘዝ እንደሌላው ሰው ፈዘው እኮ ነው ጉድ ያደረጉን። አትፍዘዙ። እንደዚህ አይነት ቦታ እንደሚደርሱ ካወቃችሁ ቀጭም ነው መሪውም ማስመሪውም ባለቤቱ አንድ አይነት የሆነ ጥሩ ነው በማለት ነው። ይቅርታ ማለት በማለት ነው። ግራ ገባን እኮ ብንል ባንልግ ያለ ብንልስ ቀለጤስ ባንልስ ኬንያ እንደ ፍቅር አሲዝም ግን እንደዛ የለፈለፍሽው ለካ ኬንያ ከገባሽ በኋላ ነው። ልክ ኢትዮጵያ ያለሽ አስመስልሽ ነበር አይደለ? ኢትዮጵያ ውስጥ ግን ተሲኛ ነው ፈሳ እንጂ እንትን ከገባ በኋላ ኬንያ ኬንያ ልገባ ነው መንገድ ተስተካክሎልኛል ፈስ አይደለም ኬንያን ጨቆሮ ብትገባ እዛ ድረስ የመድረስ እጅ እንዳላቸው ባወቅ ነው። ግን አንተ አሁን ምንም በማስመልከት ነው ግን ተቃዋሚ ሆንከው? እብድ ተቃዋሚ ይሆናል እንዴ? መጀመሪያ ጤና ላይ በቃ እኮ አንዳንዴ እኮ ዝም ብላችሁ ስታያቸው እኮ
ተቃዋሚዎች በሙሉ ተቃዋሚ እንዳለ ታውቃላችሁ። ምናውቃቸው አሉ፣ ግን እየተጠራጠረ ነው። እብዶች ይበዛሉ ተቃዋሚ ላይ። አሁን ፍቅር ሲዝም የማይሆን ሃይማኖት አምጥቶ ተሰምቶ ታይቶ የማይጠባ ሃይማኖት አምጥቶ የኢሬቻን ሃይማኖት ሲቃወም ወዴት እየሄደ ነው? ወዴት እየሄደ ነው? ምን ይመስላችኋል? ታምናላችሁ? ግን አሁን እንደነዚህ አይነቱን መከተል ጥሩ ነው? እራሱን ኬንያ ቁጭ አድርጎ ኬንያ ምን እንደሆነ አላወቅም። ኬንያ ገደብነት እኮ ነው። ታዲያስ እዛ ያሉት ኦሮሞዎች ራሳቸው አሁን ያበሉታል። ምክንያቱም መንግስትን መሳደብና ኦሮሞ መሳደብ ይለያል። ያስባል እገክ ነው ሀአራ ተነስቶ ሁሉም በቃ ሁሉም አፉን የሚለቀው ኦሮሞ ላይ ሁሉም ጋዴም እድ ጤና ላይ ያተኩረ የለማይዘር ለእኔ ኢሬቻ ሃይማኖቴም ቢሆን ባህሌም ቢሆን ደስ ይለኛል። እኔ እንዲያውም ሃይማኖት ቢሆን ደስ ይለኛል። ሲሪየስሊ ማጥናት ፈልጋለሁ እሱና ጋይ በቃ ቤስት ሪሊጅን ነው እሱ። ቤስት ኦፍ ቤስት ቀላል ጋዴሚት ናቸው። ሲሪየስሊ ሀኒ ሞዴሬተር ልስጥሽ እስኪ ብዙ ጊዜ ስላለሽ የምትፈልጊውን አስወግጂስ የምትፈልጊውን ያ ኮባ ገል ታውቂያታለሽ? ሆና ለማነት አለቀት ማለት ብዙ ስማቸው እንትንም ማለት ሊኖሩ ይችላሉ። ዛሬ ወዳጃችን በዛ ሚኪዬ ለምን እኔ እንጃ። እኔም ኬንያ ነኝ። አንድ የሆነ እብድ አለ አይደለ? እዚህ ዝም ብሎ አፉን የሚከፍት ዝም ብሎ እብድ ብቻ እኮ ነው የበዛው። እብድ ብቻ የራሱን እንትን አያደርግም። ጋይስ ኮፒ ሊንክ የራሱን ሕክምና ላይ እንትን እንደማለትና ራሱን እንደማስተካከል አንድ ጊዜ ኦርቶዶክስ ቁርሴ ነበር። አንድ ጊዜ ኦርቶዶክስ ይሆናል፣ አንድ ጊዜ አፕል፣ አንድ ጊዜ የራሴ ሃይማኖት አለ ከህንድ የወሰድኩት ይላል። ብስብስኔ ለሱ ለራሱ ያስገባው ብር ይቆጨኛል። እግዚአብሔር አንዳንድ ጊዜ አህያ አሁን ብሬ መልስ እናተ ድንጋይ ትብላ እገግ አንዳንድ እግዚአብሔር ለእንደዚህ አይነት ሰዎች ምንም ነገር ማድረግ ያስፈልጋል። እንብላ ጋይስ ቁርስ የበላው መስሎኛል። ለነገሩ ጥሩ ነው። እንኳን ረፈደ። አንቺ ሃይማኖትሽ ምንድን ነው? ዋቄፈን ነው ሆነ ዋቄፈን እና ብሉ ነው የምላችሁ። ብሉ ብሉ፣ አፕል ብሉ። ለመቀነስ የምትፈልጉ ኦርደር ነይ የጀርባሽን ስጋንሹ
የጀርባሽን ስጋ ዛሬ ስትገቢ የጀርባሽን ስጋ ዞር ብለሽ አሳይኝ። ከኋላ ተንከለከለ አይ ሰው የሆነ ነገር ላከልኝና ለዛ ነው ወዲሽን ቋረጣሽ ወሰነ ጸልዩ እናንተ ብቻ። ሳምሪን የምትወዱ ልጆች ካላችሁ ሳምሪዬ ያ እሷን ከሰው ጋር መፎካከርም አትወድም አስፈልግም ለሁሉ አይሰማም ሊሰማም አይችልም። አይሰማም። እኔ የምላችሁ ሳምሪዬን የምትወዱ ያ ለሴቶች ክብር ያላችሁ ሁሉንም ሴት በአንድ የምታየው በመድኃኒዓለም አሁን የሆነ የምታደርገው ነገር አላት። ጸልዩላት። ጸሎት መድኃኒዓለም ከአንቺ ጋር ይሁን፣ እግዚአብሔር ከአንቺ ጋር ይሁን። ያ አትሊስት በቃ የምፈልግበት እኔ አንደኛም እንድትሆን አይደለም ሁለተኛም እንድትሆን አይደለም ግን ያላት ነገር ይሄ ያለሽ ይሄ የለሽም ተብላ እኔ እግዚአብሔር ምስክሬን አንድ ቀን ሰው የደረሰ ሴቶች ቆንጆ ሴቶች የደረሱበት ቦታ ላይ እንድትታይልኝ እፈልጋለሁ። አሁን ዞቢዞ ሶዳሶ ቱሌት ገባችሁ? ግን ቱሌት ሆነ ማለት ምክንያቱም እዚህ ሀገር ከእሷ የበለጡ በእድሜ የሚያንሱ ምናምኖች አሉ። ግን ያ አልፏል። ያለፈው ደግሞ እግዚአብሔር የሚሆነውን ፈልጎ ነው። በቃ በአዳምና በፊሎሚና ሆኗል እና እግዚአብሔር ደግሞ ፈቀደው ነው የሚያደርገው። ሰው ደግሞ ፍላጎቱ እንትን ያሟላል። እግዚአብሔር የፈቀደው ነው የሚሆን። እኔ ግን ስላላት ነው። ስለሌላት ባይኖራት ኖሮ ግን ስላላት ስለምትችል ያን የሚፈልገው እና ያንን ዓለም ላይ እንድትቀር ይፈልጋለሁ። የሁሉም ልጆች እንደዛ እንዲሆን ነው የሚፈልገው። ሁሉም የፈለገውን ያለ የሰውን አትንኩ። እኔ የምጠላው የሰውን አትንኩ፣ የሰውን አትንኩ፣ ሰውን አትሳደቡ። እኔ እንዴት ሰውን አታሰድቡ። ራሳችሁ ይዛችሁት የምትዞሩትን ነገር ገባችሁ ሰው ላይ አታርጉ። አሜን መቻልዬ አሜን። የኔ ጌታ ያና ሁላችሁም በነገራችን ላይ ሁላችሁም ቆንጆች ናችሁ። ሴት ልጅ አስቀያሚ የለው እስከነምናምንሽ አስቀያሚ እንድትሆኝ የሚያደርግሽ ምን ታውቂያለሽ? ተንኮለኛ ስትሆኝ፣ መርዝ ስትሆኝ፣ የዛኔ ሰው ለምን ሰውና ሰው ተዋደደ? ሰው ለምን እኔ አሁን ማንነቴን አውቃለሁ። ጂጂ ወፍራም ነሽ። አሁን ወፍራም ነኝ። ውፍረቴን ለመቀነስ ገባችሁ እፈልጋለሁ። አርጌዋለሁ። ሞራል ነው የሆናችሁኝ። ጂጂ ዝሆኔ 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 እኔ ሰው ነኝ። ዝሆን አይደለሁም ስላላችሁኝ ዝሆን እንኩኝ ማለት አይደለም። ጂጂ ቦርጩ ትክክል ነው። ቦርጭ ብቻ አስቀያሚ ነበር እንጂ ሰው ብዙ ነገር ሲናገራችሁ ያንን ነገር ለማሻሻል ነው መሞከር ያለባችሁ እንጂ ከአንቺ ቁንጅና አንሶሽ አይደለም። በሰውነትሽ መከበር አለብሽ። ሰው ስለሆንሽ፣ ስለወፈርሽ፣ ስለከሳሽ፣ ድሃ ስለሆንሽ፣ ሀብታም ስለሆንሽ አይደለም። በቃ እግዚአብሔር የሰጠሽን አክሴፕት አድርገሽ ነው። ግን ዝቅ ለማድረግ ስትፈልጊ ዝቅ ነው ማድረግሽ። ዝቅ ምክንያቱም የሰው ልጅ ሁሉም ክብር አለ። ክብር የሌለው ራስሽን ለሽያጭ ስታቀርቢ ለተሻለ እንጀራ ለተሻለ ዳቦ
ሰው እንዲህ ስለሆነ ያ ነው አስቀኛ መቀናት ማለት እሱ ነው። አንቺ ባትቀኝ ነው የሚገርመው። እንደዚህ አይነት ሴቶች ባትቀኑ ነው። ምክንያቱም በራሳችሁ እኮ ቀንታችሁ ነው ራሳችሁ የራሳችሁን ስጋ ለሽያጭ የምታቀሩት። ዛት ቢግ ፕሮብሌም። አስነሱት እንዲህ ነህ ስትይው ጥሩ አይደለም። ጋይስ ታፕ ታፕ አሚን አሚን። ኡስማንዬ ቴንክ ዩ አሚን አሚን። ቴንክ ዩ ቤንጃሚን። ያ ወይ ማይቲ ሲፋን ቴንክ ዩ። አሁን ቁርስ በላ ሞጣ ለምት ከሆነ አልለቅሽም አልለቅሽም ይሄድብሻል። ገዳሚ ብሏል ወይ እዩት ፊሊተሩ እንዲህ ነው የሚለውጠን። እዩት ጋይስ እግዚአብሔር ምስክሬን ነው የምላችሁ። አያችሁ አሁን የአፕ ምን አይነት ከለር መሰለው ያላችሁ? የአፕ ምን አይነት ከለር መሰለው ያላችሁ? ምን የሚባለው ከለር ዞሮ ምን የሚባለው? እዩት እንዴት እንደሚያደርግ እዩት። ይሄንን እየለበሰች እየመጣች እኮ ነው ሰው የምትንቃው፣ ሰው የምትሳደበው። እግዚአብሔር ምስክሬን እኮ ነው። ነውር የሰው ልጅ በእግዚአብሔር ኃይል በእግዚአብሔር ስራ ነው የተፈጠረው። ገባሽ? እኔ እንዲያውም አንዳንድ ጊዜ በጣም ነው እግዚአብሔር ይህንን አሁን የኔ ልጅ እንደሞ ይመስል ሲል ነበር እስከ ዛሬ ድረስ ይህንን የመሰለ ነገር ይህን ገለት እንደዚህ እንዲህ ያለኝ አንድ ቀን ብላ አታውቅም። አንድ ቀን በቃ በእግዚአብሔር ስራ አትግቢ ነው የምትለኝ። እኔ ራሱ የእሷን ያን እንኳን አስተሳሰብ ቢኖርሽ ሁሉም አንደኛ ክራም እንትን ናት ነርሲንግ ስለሆነች በየቀኑ እዛ የምታየው ነገር በሙሉ እንዲህ እንድትያዝ እኔም ደደቧች እየመጣሁ እንዲህ ነው የምለው። ምን የመሳሰሉት ተዘርግተው ቁጭ ብለው የጉልኮስ እና የመድኃኒት ባት እየተፈራረቀባቸው አሉ። መልክ ጠፊ ነው። በዛ ተመክተሽ ሌላውን በዛ ተመክተሽ በአንቺ እድሜ እኛ አሁን እኔ አንደኛ እድሜ ደግሞ ወጣት ሴት ሌላ ነገር ላይ ነው መሆን ያለባት። ሁሉ ጊዜ እንደ ቀን እኮ አመት ሆነ እኮ አመት እቺ ሴትዮ ተያይዛ ማለት ነው ከሰው ጋር አመት አይሰለችም እንዴ? አንዳንዴ እኮ በጣም ነው የሚደብረው። እኔ አንዳንዴ እንደዚህ እንኳን ስናገርሽ አንዳንዴ በዛባት እንዴት ያልሽ አንቺ እንዲህ ስታስቀጠቅጫት እንዲህ በቃ ዝም ስትልሽ ራሱ ዝም አትይም። ለምን ትፈልጊዋለሽ? የጫና ቀመጥ ለአንቺ እንጀራሽ። ምክንያቱም እሷም ስራ እየሰራች ነው፣ ብር እየሰራች ነው። ሌላ የሚያሽ የለም። እሷን የሚያያት አለ 5000 4000 በየቀኑ አብሎ ያያታል፣ ይሰጧታል። ምክንያቱም ትሰራለች፣ ታስቃለች። አንቺ ግን ሞሸተች ይዛ
አይ ውሃ ላይ በጋሪ ለብሳ እንድትወጣልሽ ነው የፈለግሽው? ጋሪ ትልበስ እዛ ላይ አንቺ ፈሳ። ቆረቆንታ በጋቢ ትወጣ ነ እንድትሞት ነው የፈለግሽው በዛዋ ውስጥ። በነገራችን ላይ በታሪክ ልንገራችሁ ከችልታ ነው አንድ ክስቴል ቸልቸልኳቸው ስትነግረኝ እኔ እግዚአብሔር ነው የምላችሁ እች ልጅ ያላት ታለንት እዛ እየዋኙ አንዷ ይሄ እንትን ላይ ይሄን የሚቀዘፍበት ምን የሚባለው እኔ በጣም ይገርመኛል። ድፍረቷ ደግሞ እየዋኘች ለካ ጠልቃ ሄዳለች። አትሂዱ ተብሎ የተከለከለ ቦታ አለ። ልጅቷ ዋና ትችላለች፣ ግን በቃ ስትላሉ ሰው ሁላ ተደርድሮ እኮ የኔቷ ብላ ተረፈቻት። እግዚአብሔር ምስክሬ ነው። ጠየኳት እንደዚህ ስለት ጊዜ እንዴ ምን ሆነሻል አለች። ታዲያ ዝምጌ ላይ ነው እንዲ አለችኝ። ወይኔ ያልኩ በቃ ወይኔ ልጅ አልኩኝ። ወይኔ ልጄ አብረው ሬሳቸው ሊወጣ መቼ ሬሳ ወጣ? አተረፍኳት እኮ አለችኝ። እናንተ እች ልጅ ግን ያሌላት ታለንት እኔ ልጆች እኔ እግዚአብሔር ሳምሪ የኔ ልጅ አይደለችም። ያሌላት ታለንት የለም ያሌላት እኔ ግድ ለራሴ ምን ያልችልም ሲጀመር አራ ብዬ ልጮህ እችላለሁ። ድረሱላት ምናምን እንጂ እኔ የሄድኩኝ የዋኘ ሂጄ ዘድረስ ማላውቀውን ሰው ላወጣ በጣም ጥሩ ልብ አላት። በጣም የምበላው አፕ ነው፣ ግን ፊሊተሩ ቀይሮት ማለት ነው። አያችኋት አይደለም? እነ ካሌብ ሾው ላይ ካሌብ ራሱ እነ ሚኪ ራሱ እንዴት እንደወደዷት አያችኋት አይደለም? ያ ሄዶ እንዴ ብሎ ሲል እሷ ግን ስለ ራሱ አውራች ተመለሰች። ያልደወለ ሚዲያ አልኳችሁ፣ ያልጠየቃት ሚዲያ የለም። እኔ ስልኳን ትላንትና ለሰው ልሰጥ ጠየቋት። የሰሰድ ማሚዬ አትስጭብኝ፣ ኧረ እባክሽ ጥሩ ሰው ያችን ስላት ጊዜ አይስ ቱሌታለች። በቃ ግን በቃ ስጫት ምናምን አለችኝ። ለምን እላታለሁ እየደወሉ እንደዚህ ስላሉ እኔ ደግሞ ስለማልፈልግ እንደዚህ አይነት ነገር በቃ መቆም ስላለበት እንትን አለ ማለች። ኧረ እንደው በእናትሽ ምናምን ጥሩ ሰው አለ፣ አንዳንዴ ጥሩ ሰው አለ። ሁሉ ግን መርጣ ሄደችው የት እንደሆነ አወቃችው። ያ እነ ሚኪ ጋር ጨዋ ሰዎች ጋር የማያበጣብጡ ምንም ተወራ ምንም መፍትሄ የለው ምንም። ያለችውን ሰማችሁ ያለችውን ሰማችሁ አይደለም? ሄዱ አዳምጡ፣ ሚዲያው ላይ ሄዱ። ከኔም አልተፈጠረችም እኮ እግዚአብሔር ነው አስተካክሎ የሰጠኝ እንጂ እኮ እኔ እንደዚህ ባህሪ የለኝም። ግን እግዚአብሔር እኔ ባህሪ የለኝም። እሷ ግን ጥሩ ልጅ እንድትሆን ግን ጠራለሁ እንጂ እኔ ብሳለሁ። እናቴ ቀጠቀጣችሁ። ካሌብ ሾው ላይ አንድ ሰዓት ከምናምን ደስ ሲሉ ደግሞ እኔ እንደውም ያኛውን ፈርቼው ነበረ። እንትና ሚኪን አይደለም ማን ነበር እሱ? ቢኒያም እሱ በጣም እኮ እንትን የሚለው ግን ምንም ብዙም አልደፈርም እንጂ እኮ በጣም ነው የሚጠይቀው። ምክንያቱም ሳምሪ ምን አይነት ገድ አላት መሰላችሁ? ከውጭ ስታያት ሲሪየስ ምናምን ትመስላችኋለች አይደል? አየሽት እንጂ ትመስላችኋለች አይደል? ስትቀርቧት የሆነ ግሬስ አላት። ልጆቼ ሳይጨክንባቸውን በነገራችን ላይ ለመጀመሪያ ጊዜ ይኸው የኛ ቤቱ እንደዚህ አይነት ነገር አመጣ እንጂ እኔም ሳይጨክንብኝ በነገራችን ላይ የሰው ገድ አለን እኛ። ይሄ ሰው ለመጀመሪያ ጊዜ የፖለቲካ ነው እዚህ ላይ ንግደላት እንቀጥሳት ብላችሁ አጠገቤ ስትሆኑ ጂጂዬ እኮ ነው የምትሉት። ቢኒያምን ፈርቼው ነበር።
ምክንያቱም እሱ ለሚጠይቀው ጥያቄ እሷ ምናልባት ጠንከር ያለ ሌላ ነገር እና ክርክር ውስጥ ይገባሉ። እሱ ሚኪዝ ቢዞ ቤተሰብ ንብረት ቤተሰብ ፋሚሊ ንብረት ለእኛ ጠበቃችን ነው። ጠበቃ ቢኒያም ጠበቃው ነው። ቁጭ ጠበቃው ነው። ቁጭ ይላችሁ በማ እሱንም ሳይነኩት ይኸው ምንም ቢሆን የተማረ ሀገር ዩሲ አሜሪካን መኖርና ማደግ ምክንያቱም ይህ ፋሚሊ ነው። ፋሚሊ ውስጥ ገብተህ ቡክት 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 ማድረግ ጥሩ አይደለም። ዩሲ ልዩነት ዲፈረንት ዩ ዩሲ ዲፈረንት ለና ምድር ሰምሰጥ እሷን በተመለከተ ነው። እናቴ ለምን አስተዋይ ሆነች መሰላችሁ? በነገራችን ላይ እዚህ ያለው ሰውዬ ባለቤቴ ማለት ነው በጣም ይመክራት ነበር። በጣም እኔ ስለሱ እንዲያውም ለምን እንደማታወራ አላውቅም። የምትፈልገውን ነገር ነው የሚያደርግላት። በጣም ደግሞ ሰፖርት ያደርጋታል፣ ይመክራታል። የእሱ እንትንም አለ ድሮም ጥሩ እንትን አላት። የጠፋችብኝ ይህን ልጅ ጋር የገባች ጊዜ ነው። እውነታው ይሄ እኔ አንድ ቀን ቀና ብለኝ እኔ እኮ ተአምር ነው የሆነብኝ። ምንም ስላላልኳትኝ ተማሪ ብሎ ከመጨቅጨቅ ውጭ በቃ በዛ ተጭኛታለሁ። ያ እና ታውቋት ይሄ በሰበሰ ይኸው ዛሬ አቃቅፈው እንኩ ብለው ለሚሰጡት ፖለቲካ እዛ ላይ ተጥንጄ 3-4 ዓመት ረሰዋት። እዛ ጋር የተበላሁት የዛኔ ሰው አስፈለጋት። ሰው ሲያስፈልጋት ሰው ላይ አይደለም የወደቀችው፣ ጅብ ላይ ነው የወደቀችው። ጅብ ላይ ወደቀች። ይህን ጥፋት ያ እኔ አንድ ቀን ምናለችኝ የሆነ ትምህርት ቤት የሆነ ፈተና ማለት ነው ቁጭ ብዬ በተቻለኝ አቅም የምጮኸው ትምህርት ላይ ማለት ነው የሆነ ፈተና ሰርታ እዩ ስትለኝ አይቼው ኦልሬዲ እኮ የሰጧት አስተያየት ነው ያናደዳት። ራሱ አላየሁትም። መቼ አየሁትኝ? ቶሎ በቃ ጥሩ ነው ምናምን ብያት ሄድኩኝ መሰለኝ። ትዝ ይለኛል ቆማን ያሳየችን ቆሜ ሌላ ጊዜ ቁጭ ብለን ነው የምናየው። ቁጭ ብለን በቃ የዛ ሰዓት እንደረሳሽ ያወቅኩኛል። በቃ ግድ እንደማይሰጥሽ ለኔ የዛን ሰዓት ነው ያወቅኩታል። አንቺ ግድ የሚሰጥሽ የነበረው ለሌላ ነገር ለፖለቲካሽ ነበረ። እኔም ብሎ ፖለቲከኛ ጥሩ ነው። እኔም ተማርኩበት፣ እነዚህን ግን አተረፍኩበት። እኔ እና እሱ ሳባችን አሁን እነካሌብቶ አሜሪካን የሚጀ ቀርባታለሁ። እኔም ደግሞ ጠይቃታለሁ። የኔ እና እሱ ጸብ ምን እንደሆነ ደግሞ ፍርጥር ነው የምወጣው። በሞት ነው በሞትስ ነው ቆራሌው እንደ ሴት ቁጭ ብሎ ቤት ውስጥ ቁጭ ብሏል። ቁጭ ብሎ ነው የሚያይ። እኔ አንዳንዴ ፎንቃውን ሳልሆንም አልቀርም። እሷም አይደለችም። ቁጭ ብሎ ነው የሚያይ። በቃ እኔ ሲያይ ነው የሚውለው። ቁጭ ብሎ እንዲህ ያለ እኔ እኮ ትዝ አይለኝም መድኃኒዓለም ቁጭ ወንድ ሆኖ ወይ ወጥቶ እንትን አይናገርም፣ አይገጥም። ሁሉ ነገር ነው ያውቃለሁ። እሱ እንደሆነ ምክንያቱም ልጄን አውቃታለሁ። እኔና ልጄን መጀመሪያ ትንሽ ያጋጨን ምንድን ነው የተቀየመችኝ ለአባቴ ብር እንላክ አለችኝ። ጩጬ ነበረች የዛኔ አልኳት። ለአባቴ ብር እንላክ አለች። አሁን ከብዬ እኮ ነው የመጣሁት። በዛ ተቀይማለች።
ከዛ ደግሞ ቁጭ ብዬ ጀዋር ምን ጻፈ የተሰጠኝን እያነበብኩ ደጋግሜ ታሪክ እያነበብኩ የኦሮሞን ታሪክ አዲስ ፍቅር ያዘኝ ከኦሮሞ ፎንቃ ያዘኝ። ጂጂም እንደምትበለው በፊሊተር ብታየው አፕል አይመስልም። ሞት ሳይመጣ እንኳን ሽላት ጂጂ እንኳን ወርኩላት እንኳን ተረዳ። እኔ በነገራችን ላይ ያውቃል ችግሩ ስለሆነ ምክንያቱም ትለውጥብኝ እሱም እኮ ትለውጥብኛለች እኮ ብሎ እኮ እናቷ አጠገቧ ካለች እናቷ አታዳምጥ። የኔ ወንድም ፎንቃ ከያዘት ሴት ልጅ እንኳን እናቷን አለ አምላኳን አታዳምጥም። በራስ ተማምለ ብቻ መኖር ነው የነበረብህ። ያ በደንብ አድርግ ብትንከባከባት ኖረው እግዚአብሔር ምስክሬ ነው። ምን እኔ አላገባት ልጄ ያመጣ የልጄን ደስታ ነው የምፈልገው። አንተ ብቻ ይሄ የድሃ ልጅ ድሃ ስለሆንክ ድህነት እኮ መጥፎ እኮ ነው። ድህነት እኮ ባለጌ ነው። እኔም እግዚአብሔር ድሮ በጣም በቃ እንወድሻለን ቢሉ እንቀነጠስ ፊቴ ላይ ግጥ ምብላ መስመጣው ሁለቱ ልጆች በቃ እኔ እንወድሻለን ሲለኝ ትወደኛለህ። ልጆችን ከመቼው እዚህ አምጥቼ በቃ ምኞት ይሄ ሰው የሆነ ነገር ከዚህ ሰውዬ ጋር ምናምን ትወደኛለህ ልጆችን ታዳለ አምጣልኝ። ደግሞ የሆነ ሰዓት ላይ እንደርገኝ ወረቀት አለው ልጆችን አምጣልኝ ማለት ጀመርኩኝ። ላፍ ይላሉ። ደንበኛ ማባረር ያገኘው ልጆች አሉኝ፣ 2 ልጆች አሉኝ ትልልቆች ስል ላፍ ይላሉ ወንዶች። አፈር ብላ እሙሙ ልትበላ ምሴት ከፍቼ ልሰጥና ከአንተ ጋር ልጆቼን ልረሳ አፈር ከጠኔ ብላ። የዚህ ሀገር ወንድሙ ለራሱ ማያልፍለት ሙለጅና እንኖር ነው የሚለው በልጅ ገንዘብ ሀራ ያ ወረቀት ወልደን ወረቀት እናገኛለን። እኔ እዛ ዘብዝፍ የመጣሁት 2 ልጅ 2 የዛኔ ምን ነበረ የኢትዮጵያ አባዱላ ነው የሚባል ነበር አይደለ? ምን ነበረ ምለው እኔ ባከዛ 2 አባዱላ በየቀኑ ቤንዚን የሚበላልኝ እስቲ ተወኝናለሁ። ወንዱ እንደዚህ እንትን ነገር ሲል ማለት ነው። የኔ እናት እኔ 2 ካቻ ማሌ ነው እንጂ 2 ካቻ ማሌ ያለኝ በየወሩ $200 ምልክለት እሱን የምትከፍልና ልጆቹ የምታመጣ ከሆነ ና ይሰጥሃል። ናፈር ብላፈር ያስበላ እወድሻለሁ፣ አፈቅርሻለሁ፣ እንዲህ ሆንልሻለሁ ችግሬና እኔም እንደዛ ነኝ። አሁን ልክ እንደሚሄድሻለ ማለት ነው። የእኛ ቤቱ አገባ ወለደ እንጂ እናቱ ትዝ ስትለው እኔ ሳግብቻ አልበላኋችሁ እና የእናቱ ድህነት ትዝ ይለዋል። እናቱ በየሰው ማድ ቤት ስትንከራተት ትዝ ይለዋል። በቃ ትዝ ሲለው ሳምሪ እናቴ እኮ ባንክ ቤት እኮ የኮንዶሚኒየም ቤት እኮ መክፈል አለበት፣ ወንድሜ እኮ እዛ እየጠበቀ ነው ሲላት ደግሞ እሺ እናትን ችግርን ያቃልል። እኛ ግን እዚህ ምንም አንልም። ያ ሳምሪ የጀርመን መንግስት ታክሱን ጨመረ፣ ግብሩን ጨመረብኝ፣ ብሬን ጨረሰ ብልሽስ አታገዥኝም? እኔ እናትሽ የምታገዥ ነው የሚሻለው አላልኩ ሳምሪ እንደ ጥለሽ የሄድሽው ቤት እኮ ራሱ እኮ ወይ አልሸጠው ወይ አልኖርበት ምን ላድርገው? ኧረ ባንክ እየጮኸ ነው። ኧረ ተይ እናትሽ ዕዳ ውስጥ አላልኩም። እኔም ብልጥ ነኝ። እኔ በጣም ስማርት በጣም እኔ እኮ አጠፋ እኮ አይደለም እኮ አባህና አላጠፋም እኮ ድህነት ነው። ድህነት መደቢያን እና ባይ ድህነት ነው። ቲንክ ድህነቱ ነው። በድህነቱ ስለሚያሳስበው ኦፍኮርስ ድህነት ይረብሸዋል። ከዛ ይደውሉና እንደው እኮ እንዲሆኑ ይላሉ። እኔ መድኃኒዓለም አንድ ቀን እናቴ አንድ ቀን ሳይቸግራት ቀርቶ አይደለም አንድ ቀን ብለኝ አታውቅም። አንድ ቀን ገና ራሱ ልትል ራሱ ብታስብ ተንጣጥቻ አልኳችሁ። መስማት አልፈልግም። እኔ ፈልጌ ነው ማድረግ የምፈልገው። ከሰማሁት ይጨንቀኛል። ያው ድሮ ሲስተር ታማ ማለት ነው እንዴት ነሽ ምናምን ስል አይ ደህና ነኝ ካለችኝ እንዳመማት አውቃለሁ። የለችም ካሉኝ አይ ትንሽ አሟታል ካሉኝ በቃ የለውም ሳለቅስ ነው የምውለው፣ ሳብድ ነው የምውለው፣ ከእግዚአብሔር ጋር ስጣላ ነው የምውለው።
ግን ይህንን በሙሉ ግን ወንድን ይዤ አይደለም ሻፍን ያደረኩት። እራሴ ሰርቼ ነው። እራሴ ወረቀቴን አስተካክዬ እራሴ ሰርቼ ነው። እግዚአብሔር ለምኝ ነው ሰሩት። በሰው አልተጠቀምኩም። ወላናቀው ቴንኪ ያልፋል። ግን ሁሉ ነገር ያልፋል። የሚያስጠላው ሳልፍ ሲቀርና ይዞ ሲሄድ ነው። እኔ እውነቱን ነገራችሁ በረከቱም ሰላሙ ፍቅርም ያለው በራሳችሁ ሲሆን በራሳችሁ ሲሆን እኔ ለዚህ ነው ዴንታ የሌለኝ። ማንም መጣ፣ ማንም ሄደ፣ ማንም እንትን አለ፣ ማንም የሆነ ነገር እኔ ዴንታ የለኝም፣ ዴንታ የለኝም። ሰው ግን እንደዚህ ልጠቀም ራሴን እንደዚህ ግን በፍጹም አላደርግም። አልሸጥም። በፍቅር ልሸጥልህ እችላለሁ፣ በሌላ ነገር ግን ራሴን አልሸጥም። እንደዚህ አይነትም ደግሞ ሄጄ ሌላውን አታክ አላደርግም። በተለይ በእናንተ እድሜ ማለት ነው፣ በወጣትነት እድሜ እኔ እንጃ ነው ሁላችሁም እንዳሳልፋችሁት እንደዚህ አይነት ክፋት የምታውቁ አይመስልም። የአሁኖቹ ግን ጆተኔ ናቸው። ጆተኔ በቃ ጆተኔ ናቸው የአሁኖቹ። ጆተኔ ጓደኛህን ገለህ መግደልና እንትን ማለት አለ። ስም ማጥፋት ራሱ አንቺ እንዲህ ነሽ መባል በዚህ እድሜሽ በጣም ነው የሚከብደው፣ በጣም ነው የሚከብደው ነው። ግን ግድ የላቸውም። ማንም ለስሙ ለስሙ የሚጠነቀቅ ማንም ለስሙ እንዲህ እባላለሁ። ምክንያቱም የሆነ ፊውቸራቸው የሞተ ነው መሰለኝ። በቃ ሆፓቸው ለወደፊት ያላቸው ፊውቸር ነገ እኮ ጋይስ የማይታወቅ ሰው ሊወዳችሁ ይችላል። ያው ነገ ደግሞ በጣም ትልቅ ሰው በጣም በቃ ዓለም ላይ ወይ የእሱ ሚስት እኮ እንዲህ ነበረች። አሁን እዚህ ሀገር ፕሮሚዎች ማለት ነው እዚህ ሀገር ያሉት ትልቅ ቦታ ደረጃ የደረሱት ከኋላ ታሪካቸው ይወጣል። እንዲህ ነበርኩ እግዚአብሔር ምስክር ነው የምላቸው። እዚህ ሀገር እንኳን እንደዚህ አይነት ነገር ይሰራል። እንዲህ ናት እንዴ፣ እንደዚህ ናት እንዴ፣ እንደዚህ ነበረች እንዴ ይላሉ። ከአሁኑ ያላስተካከላችሁትን ላይፍ ለትንሽ ነገር ብላችሁ ስትዘፈቅበት በኋላ ላይ ለእናንተ ነው የሚጎዳቸው። ያም ፊንገር ሾ በጣም አሁን አይደለም ለወደፊቱ ተፈጽመኛለች። ለወደፊቱ ለዚያም ኢትዮጵያ ውስጥ እዚህ እንኳን ቢሆን ችግር የለውም። ለዚያም ኢትዮጵያ ውስጥ ምክንያቱም ያነሽ ምን እንደማስታወስ ታውቃላችሁ? የሊጥ ማብኪያ ያለ አይደለ? እጁን እንዲህ እያደረገ የሚያቦካው እሱን ነው መስመስለኝ። አሁን ኮርታ ምናምን ቀን አርጋ አከሌ እኮ እንዲህ ናት፣ አከሌ እንዲህ ናት ስትል ፊንገር ሾ እላለሁ። ስምሽ ራሱ ይደብራል። ፊንገር ሾ ያስጠላል እኮ ያስጠላል። ከዛ ደግሞ አንዳንዴ በጣም የምታስቀኝ እንደዚህ አይነት ልኩ ነገር ነውር ነው ትላለች። አሁን ለምሳሌ የዲቦራን የፖፖን ማለት ነው። እኔም በፖፖ ላይ ወጥቼ እንደዚህ አይነት ነገር መናገርም አልፈልግም። ግን ትወጪና ፖፖ እንዲያርገሽ እንደዚህ አድርገሽ ፖፖ እንዲያድርገሽ ያንቺ አይመስልም እንዴ? ፖፖ እኮ ከሰው ጋር ያደረገችው አንቺ እኮ ሁለት ነገር እኮ ነው። ይሄ ራስን ማርካት በሽተኞች የሚያደርጉት ማለት ነው። እነዚህ ጭንቅላታቸው የሚያማቸው ጭንቅላታቸው የጎደላቸው አሁን እነሱ በራሳቸው ነው። አራቸውንም ዳይፐራቸው ላይ ነው ያሉት፣ ሽንታቸውን የሚሸኑት ልብሳቸው ላይ ነው። አንቺ እኮ ራስሽ ላይ እኮ ነው የሸናሽው። አልተነተኑልሽም እንጂ ራስን በራስን ማርካት ማለት በሽታ ነው። እሷ እንኳን ከሆነ ሰው ጋር ነው ያደረገችው። ትክክለኛው ነው። ተገናኘችም ያደረገችው ምንም ማለት ትክክል እኮ ነው። የሚያሳፍር ነገር እኮ ግን አይደለም ያደረገችው። በነገራችን ላይ ፖፖ ያደረገችው ነገር እኮ ኖርማል እኮ ነው። አሳየች እንዲህ ያለች እንኳን አለች። አንቺ እኮ አይቶ እንኳን የሚሰጥሽ የለም። በራስሽ እጅ እኮ አብክተሽ ዳዝ ዲፈረንት ብቻሽ እንዳደረግሽው እሱንም ደግሞ ልታወግዥ ትፈልጊያለሽ። እንዲህ ባህላችን አይደል? አንቺ አለሽ እንዲያስተማረሻቸው
ዩ አር ቲቸር ቲቸር አሻቸው ጓንጅነሽ ጋይስ ኮፒ ሊንክ አድርጉ።